በደንብ ፕላን ፕሮግራምን በደንብ ነው ማቀው አንተ እኔን ከሱ ጋር ለማድረግ በጣም ፕላን አድርገህ የተነሳ ሰው ነህ በደንብ ነው ማቀው ገባ ዛሬ ደግሞ የሱ ወይ ወንድምህ ሐሳብ ካሳካው ያድርግልክ አሁን ራሴን አሞኛል በቃ አሁን ራሴን አሞኛል ወንድም ላይ ስታሾፍ ስትቀልድ የሆነ አንገቱን ሲደፋ የምታደርጋቸው ነገሮች ስላሉ አንተ ለምን አልችልም ከይቀር እሺ እኮ እሱን አታምኚውሽ እኔን አትመኝኝሽ ማን ነገር ይሄን ብቻ ነው ማወቅ ፈልገው አሁን እሺ ነው ለምን ማለት እሺ እሺ አታልኩሽ እንደምን ታልኩሽ እንደምን ታልኩሽ እሺ ጎረቤት እኮ ለሰማን ይቀጥል ይወጣው እኮ አራኪት እንጂ እኮ ተረበሽኩ በጣም ነው የሚገርመው አለ ሄዳለሁ በቃ ልቀቀኝ ሰላም ሰላም እንዴት ናችሁ ተከበራችሁ የቻናል ቤተሰቦች ሁሉ ሰላም እኔ ጋር ሁሉ ሰላም ነው የቻናል ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ የዛሬ ቪዲዮአችን ከትላንትናው እየቀጠለ ነው የኤፍሬም ስራ እና ሄርሜላ በዚህ ልክ በጣም ተናዳ በዚህ ልክ የተናገረችበት ምክንያት ምንድነው የሚለው ነገር እናያለን ምክንያቱም ማን እንደላካት እንዴት እዚህ እንደመጣች እናያለን ማለት ነው ያርግልኝ ወንድምነት አይደለም የመጣው እኛ ጠርተነው ነው የመጣው እሺ ወንድምነት እንደ ወንድምነት ሆኖ ሳለ አዳምጠኝ የወንድምህን ፕላንና የወንድምህን ፍላጎት እያወቅህ አንተን ተከትለህ እዚህ ድረስ መጣህ አይደል በርታ አይደል ልቀቀኝ ያሲን በኩል ከዛ ባለ ሁሉንም ነገር ካየሽ በኋላ ይጠጥሻል ተረጋጊ በመጀመሪያ ደረጃ ምንም ማየው ነገርም የለም ምንም የምጸጸተውም ነገር የለም ምንም ችግር የለም ግን ደግሞ እስከ መቼ ነው ስራ ቦታ ነኝ እያልከ እንደዚህ ችግር የለም እኔ የሚመስለኝ ማለት ነው ሄርሜላ በዚህ ልክ እንደዚህ ሙቀት ውስጥ የገባችው ማለት በዚህ ልክ የተበሳጨችው በጣም ተነግሯት የመጣችው ነገር አለ ማለት ነው አብርሽ ጋር ሂጂ ወይም ሩታ ጋር ሂጂ እና አብርሽ የሚያደርጉት ነገር ምናምን ተብላ እና ደርሳም ያየችው ነገር ስለሆነ አብርሽ እዛ ጋር ሆኖ ያየችው ነገር ስለሆነ ስለተገጣጠመባት በጣም ተናዳለች ማለት ነውና ኤፍሬም የሚያደርገውን ነገር መቼም ቢታረቁም ያው ከልቧ ያልወጣ ነገር አለ ለዛ ነው ከኤፍሬም ጋር ስታዩ ከሩታ ጋር ስታዩ እንደዚሁ ብዙ ጊዜ ስራ ቦታ ነኝ ትለኛለህ እኮ ሁሌም ስራ ቦታ ነኝ ዛሬ ነው እንደዚህ አይነት ነገር የተፈጠረው ዛሬም ደግሞ እዚህ ቤት የመጣሁበት ምክንያት እነሱ ዋሽተውን የጠሩኝ እኔ ልዑል የሆነ ነገር የሆነ መስሎኝ የመጣሁት ችግር ተፈጥሯል ምናምን ብለውኝ የመጣሁት ሄርሚ ፕሊዝ ተረጋጊ ዛሬ ብቻ ነው ምንም የተፈጠረ ነገር የለም ሄርሚ እስከ ዛሬ ዋሽቼ አውቃለሁ እኔ ነኝ ዛሬ ብቻ የመጣሁት እንጂ ብዙ ጊዜ ስራ ነኝ እያልክ እዚህ እንደምትመጣ ነው የተረዳሁት ገባ ሄርሜላ ደግሞ ማለት ነው በዚህ ልክ አብርሽን እስረኛ ልታረገው ነው እንዴ ስራ ቦታ ነኝ ትላለህ ወይም ምናምን ብላ በዚህ ልክ እሱን ጭንቀት ውስጥ መክተት የለባትም ሄርሜላ ምክንያቱም ሰው ነው መንቀሳቀስ አለበት እዛ ጋር መሄዱ ችግር የሚፈጠር ከሆነ ለሱ ቢያሳውቅም ችግር የለውም ምክንያቱም ያው እሷ የሚሰማት ነገር ይኖራል በእርግጥ ሰው ናት ምክንያቱም የቀድሞ ሩታ ያው የቀድሞ ፍቅረኛው የቀድሞ ሚስቱ ብትሆንም እዛ ጋር መሄዱ ችግር ሊፈጥር ይችላል እሷ ብዙ ነገር ልታስብ ትችላለች እዛ ጋር ስትሄድ ብዙ የምትፈራቸው ነገሮች ሊኖሩ ይችላሉ ግን አትንቀሳቀስ በዚህ ልክ ስራ ነኝ ብለህ ምናምን የሚለው ነገር በጣም አካበደች አንተ ስለማን አይደለም ከማንም ጋር ላይ ካልፈልግ ድጋሚ እንድትጎዳ አልፈልግም ገባ አንተ የኔና አብርሃም ለምን ደሞ አትረዳኝ እኔ ሞሽቱ በዚህ ለምን አስፈለገ እኔ ለምን መጥፎ ሰው የምታስብለኝ ለምን እኔ ናታምኝ ቋንት ያገለክ እኔ ናታምኝ ስለምወድና ስለማፈቅር ተራላለሁ ገባ ከጎኔ እንድትርቅብኝ አልፈልግም ከዛ ባለፈ እዛ ግን ሄደህ የምታደርገው ነገር ተገቢ አይደለም ስለዚህ ምን ከኔ እኔ የምታፈቅኝና እንትን የምትይ ከሆነ በቃ አርጎዳብሽ ምንም አይደለብሽም እኔ እኮ አብርሃም ቢገባት ከልጅ ጋር በጣም ብዙ ጊዜ ልታሳልፍ ብታመጣው እንኳን ልጅ ነኝ የምወደው የማከብረው ያንተ ልጅ ስለሆነ ስለምወደው ነው ገባ እንጂ ሌላ ነገር እንዲሰማኝ እውነት ነው ያው ሄርሜላ በጣም ተወዷለች አብርሽን ግን በዛ ልክ ደግሞ እሱ ያው ከዚህ በፊት በጣም ብዙ ነገሮችን ተፎግሯል ብዙ ነገሮችን ተታሏል በእነሱ በውሸት እርቅ በውሸት አለ አይደለ በዛ ልክ አሁን ሲያቀርቡት ያንን ነገር ይፈጠራል ብላ አስባ ሊሆን ይችላል አሁን በዚህ ልክ እሱን እዛ ጋር መሄዱ የሚያስፈራት ማለት ነው ምክንያቱም በዛ ልክ እሷም ያው ነፍሰ ጡር ናት ያው ታውቃላችሁ እና ነገሮች እንዲበላሹባት አትፈልግም እንዲያበላሹባት አትፈልግም ኤፍሬም የያዘው ነገር ያው ታውቃላችሁ አንተ እኔን ከሱ ጋር ለማድረግ በጣም ፕላን አድርገህ የተነሳ ሰው ነህ በደንብ ነው የማውቀው ገባ ዛሬ ደግሞ የሱ ወይ ወንድምህ ሐሳብ ካሳካው ያድርግልክ ያሳካል እሺ ወንድምህን ማዳመጥ ተገቢ ነው ብለህ ታስባለህ የወንድምህ ሐሳብ ትክክል እንዳልሆነና የምታፈቅረኝ ከሆነ እኮ እዚህ ቦታ ላይ መገኘት ተገቢ አይደለም ለምን ምክንያቱም እየፈጠርክ ሰው ጋር የምትገናኝበት መንገድ ለምን ታስባለህ እኔ ጠርቼው ነው ዛሬ የመጣው ሩታንም ሆነ ምንም ፈልጎ አይደለም አብርሃም ወዶ አይደለም ሩታን የሚያገኛት እሺ በቃ ታረኝ ፕሊዝ በቃ ሄርሚ እንደዚህ አይነት መልኩ ምንም ልንገባው እኮ እንደዚህ ሆነ ሌላ ነበር አይደል መጀመሪያ እንዴት እንዳርጋችሁ የጠራችሁ እኮ እኛ ፕራንክ ነው በቃ አስቸኩለን ነው የጠራነው ምናምን ነገር ነው ያለው እኮ ያለውን ነገር እንሂድና ቤት እናስረዳት ራሷ ቤት
አብርሽ አንቺ እንደምትይው እንደዛ አስቦ አይመስለኝም። ምክንያቱም ያው የሱ የዋህ ነው አብርሽ ከወንድሙ ጋር መታረቁን ማለትም ከኤፍሬም ጋር መታረቁን ነው የሚያስበው። ኤፍሬም ድጋሚ እነዛ ነገሮች ያስባል ብሎ ላያስብ ይችላል። ግን ኤፍሬም ደግሞ የመጣበት መንገድ በጣም አደገኛ መንገድ ነው የመጣው። በሲስተም ነው በቃ እነሱን በሲስተም በመታረቅ በምናምን ቀርቦ የራሱን ዓላማ ለማሳካት የሚሄድ ሰው ነው ኤፍሬም ማለት። ሄርሚ ደህና ነኝ፣ እግዚአብሔር ይመስገን። በቃ እኔ እረጋጋለሁ። ቤት መሆንሽን ጥሩ እኮ መምጣት ይጠበቅብህ ነበር። አብርሃም ለምንድን ነው የማመጣው? እንደዚህ ሆነሽ ነው ማለት ነው። እንደዚህ ሆነሽ አይችልም ደግሞ ምን ይመስላል? እረጋጋለሁ። እሺ እኮ አትረጋጋሽም። ምንድን ነው አይደለም መረጋጋት የሚያሳዝነው ነገር ማለት ነው ሄርሜላ በጣም ትፈራለታለች አብርሽ ድጋሚ ችግር ውስጥ እንዳይገባ ማለት ነው። እና ያው በዛ ልክ ደግሞ እሷም ትፈራለች ለራሷ፣ ምክንያቱም ሴት ልጅ ናት። ያው ከዚህ በፊት ያደረገችው ነገር አለ። ሩታን በጣም ነው የምትፈራት። እዛ ጋር መመላለሱ ያው ልቡ እንትን ያደርጋሉ፣ ይሸነፋል ወደ ሩታ ምናምን ብላ በጣም ስለምትፈራ ነው እዛ ጋር እንዳይሄድ ምናምን የምትፈልገው ይመስለኛል። እና ልጁን እንዳይ አይመስለኝም አሁን እንደተረዳሁት ከሆነ ማለት ነው። እንዴ እኔ ጭንቀት አይገባሽም እንዴ? ሄርሜላ በመጀመሪያ ደረጃ አብርሃም ፈልጎ አይደለም የመጣው። እኔ ጠርቼውና አስቸኩዬ ና ብዬ ችግር ተፈጥሯል ብዬ ነው የመጣው። ከፈለግሽ ቪዲዮ አሳይሻለሁ፣ የተቀረጸ ቪዲዮ አለ መረጃ። ይሁን ነገር እየነገርሽ አይደል እንዴ? ያለው እንደዛ አይደለም እያልኩ ያለሁት አብርሃም፣ በመጀመሪያ ደረጃ እኔ ማመን ካለብኝ አንተን ነው ማምነው እንጂ ኤፍሬምን ማመን አልችልም። እሺ አትመኝው እሱን በቃ እኔ እየነገርኩሽ እኮ ነው። ለእኔ ማመን ይበቃሻል እኮ እንዴ። እኔ ወደጄ ነፈቅጄ አይደለም ጠዋት ልክ ነሽ ስራ ነኝ ብዬሻለሁኝ። ስራ ነበርኩኝ እንደ ድንገት ነው የሄድኩት እያልኩሽ እኮ ነው። ማነገርሽ ሲጀመርሽ ደግሞ እሺ ይሄን ነው አብርሃም ማነገርሽ አይደለም። አብርሽ መብቱ ነው። ስራ ከሆነ ስራ ነው። አንቺ 24 ሰዓት ካሜራ ደቀነሽ ምናምን ልትከታተዩ አይደለም። መስራት አለበት፣ እውነት ነው፣ መንቀሳቀስ አለበት። በዛ ልክ ደግሞ እየተወጣ እየተገባ ምናምን ከሆነ እንደ እስር ቤት ነው መቁጠር ያለብሽ። እና ከዛ ውጪ ግን ኤፍሬም ማመንሽ አለማመንሽ መብትሽ ነው። ምክንያቱም ከዚህ በፊት ያደረጋቸው ነገሮች አሉ፣ ሩታም ያደረገቻቸው ነገሮች አሉ። አንቺ እነዛ ሁሉ ነገሮች ያስፈሩሻል፣ እውነት ነው። እንደ አንድ ሰው መፍራት አለብሽ፣ ነገር መፍራት አለብሽ። ከዛ ውጪ ግን ስራ ነኝ ብለህ እንደዚህ ምናምን እየተወጣ የተገባህ የሚለው ነገር ከባድ ነው የሚሆነው ላንቺ። ምክንያቱም ነፃነት ማሳጣት የለብሽ። ተናግሬ ወይም ደግሞ አጎብ ያለው ነገር በርገን ጥዬ ገብቼ ሊሆን ይችላል። ግን ደግሞ ተጠንቀቅ። ማንም የሚቀርብክ በጣም መጥፎ ነገር ሊሰሩብህና ሊሰሩብህ ስለሚፈልጉ ብቻ ነው። አለቀ። ለምንድን አንተ ሞኝ የምትሆነው? እኔ ሁሌ አብርሃም ቤት ገባ፣ አብርሃም ምን ሆነ፣ አብርሃም ምን ተፈጠረበት እያልኩ መሳቀቅ አለብኝ? እኔ ስራዬን መስራት እስኪከብደኝ ድረስ እሷ ጋር ሄደ ስባል በጣም እየጨነቀኝ ያለው ምክንያቱም ከዚህ ቤት አድርጋብህ የምታውቀው ነገር ለመልካምና ለመልካም ስላልሆነ ከዚህ በፊት ልጄን አላሳይም ማለት ስለሷ ምንም ክፍተት ማውራት አልፈልግም። አሁን ላይ ግን ደግሞ አልፈልግምም። ይሄን ነገር ደግሞ ለኔ ማውራት አይጠበቅብህም ነበር። አሁን እዛ ሳይክናይት ቤት እንዲሰማኝ ነው የምፈልገው። እሺ ማን የነገረሽ? ቆይ ላንቺ ማን የነገረሽ? ይሄን ብቻ ነገር ማን ነገረሽ? ሄርሜላ አሁንም መንቃት ያለባት ነገር አሁንም በራሷ እጅ አብርሽን ማጣት እንዳታጣው ጥንቃቄ ማድረግ አለባት። ምክንያቱም አሁንም የሰዎችን ወሬ የምትሰማ ከሆነ ሰዎችን የምታምን ከሆነ ከአብርሽ በላይ በራሷ ምክንያት ከአብርሽ ጋር መጣላታቸው አይቀርም። ምክንያቱም ማመን አለባት፣ ያው እሱን አምና መቀበል አለባት። አብርሽን ደግሞ ሌሎችን ሰዎች የሚያደርጉትን የሚሉትን ነገሮች ማመን የለባትም። እንደዛ ከሆነ ሁለታቸውም በራሳቸው እጅ መለያታቸው የማይቀር ነገር ነው። አሁን እንደምናየው ቪዲዮ ላይ ሰዎች ናቸው እዛ ጋር ሂጂ ብለው ምናምን ጠቅጥቀዋት ወደዛ ስትሮጥ ሄደችው ማለት ነው። እሺ እኮ እሱን አታምኚውሽ፣ እኔን አትመኝሽ። ማን የነገረሽ? ይሄን ብቻ ነው ማወቅ የምፈልገው። አሁን ይሄን የነገረሽ ሰው ራሱ እኔና አንቺን ሊያጣላ የፈለገ ሰው ነው። ሄርሚ ለምን አንቺ ራስሽ ነቃቴን እንዴ? እኔ ነቃበል እያልሽ እንኳን አንቺ ራስሽ ገና ነሽ እንዴ? ማን የነገረሽ? እሺ እኔ ቤት መሆኔ ንገሪኛ። እሺ በቃ ማን የነገረሽ? አብርሃም እንደዚህ አይነት ሰው ነገረኝ ምናምን ማለት አይደለም። የተነገረኝ ነገር በጣም ሆት እንደሆነ አደረገኝ። አንቺ ሞኝ ነሽ ወይ? ለምንድን ነው አብርሃም እንደዚህ ሲሸወድ ዝም የምትይው? አንቺ ነሽ እኮ ከጎኑ ያለሽው ምናምን ሲሉኝ በጣም ስለደበረኝ ነው የዛን ሰዓት የመጣሁት። ገባ ነው ሰው ስላለሽ ብቻ አብርሃም ጋር መተሽ ይሄን አክል እንደዚህ ማለት የለብሽም። ዶክተር ማመን ካለብሽ እሱ ነው ማመን ያለብሽ። አያችሁ፣ ይሄ ነው በቃ ሰዎችን ከሰዎች ጋር እንዳይኖሩ የሚያደርጋቸው ሰዎች ናቸው። አሁን በዙሪያቸው ያሉ ሰዎች አሉ ማለት አብርሽና ሄርሜላ አብረው እንዳይሆኑ የሚፈልጉ ሰዎች በጣም ብዙ ሰዎች አሉ። ምክንያቱም አሁን እዚህ ጋር ኤፍሬም የሆነ ነገር እንዲያደርግ ተደረገ፣ በጎን ደግሞ ሄርሜላን እንዲሞሏት ማለት የውሸት በቃ እንደዚህ ሊያደርግ ነው፣ እዛ ቤት ደርሽበታለሽ፣ ሂጂ እዛ ምናምን፣ እሱ ካንቺ ጋር እንደዚህ አይደለም፣ ብዙ ነገር ተነገረች። ያንን ጭንቅላቷ ውስጥ አስገባች። ስትሮጥ እዛ ሄደች፣ አገኘችው ማለት ነው። በቃ የተፈጠረው ነገር ይሄ ነው።
ከሁለቱ እንዲታረቁ አደረኩኝ። አሁንም ልጁ እንዲህ አይነት ጠራው አለቀ። ሌላ ነገር የለም እኮ ልጅህን አታገኝም የምል ሰው አይደለሁም እኔ የማለትን መብት የለኝም። በመጀመሪያ ደረጃ ግን ደግሞ ኤፍሬም እናንተ ብንታረቅም በሁለታችሁ መሀል ምንም ነገር ባይፈጠርም ከዚህ በፊት አብርሃም ላይ በፈጠራችሁበት ነገር እናንተን ስለማላምናችሁ እሱም ደግሞ ወዲያው የዋህነት ልብና የይቅርታ ልብ ስላለው እንዲሸወድ ስለማልፈልግ ነው። ገባ? አንደርስታንድ አድርገኝ። ገባ? እኔ ዛሬ ጋር መጥቼ እንደዛ ኩካታ የፈጠርኩበትና በማይገባኝ ቦታ ያቆምኩት አንድና አንድ አንተን ስለምወድ አንተን ስለማፈቅር አንተ እንድትሸወድብኝ ስለማልፈልግ ነገ አንገት እንድትደፋ ስለማልፈልግ ነው። ገባ? ሴት ልጅ ነኝ ላጣ ካልፈልግም አሁን ካለበት ታጸር ደግሞ በጣም ከበፊቱ አሁን በደንብ ታስፈልገኛለህ። ልክ እንደ ኤፍሬም ሁላ ሄርሜላን ቢታረቁም በውስጧ በጣም ብዙ ነገር አለ። ምክንያቱም ኤፍሬም የውሸት መታረቅ ማለት ለሚፈልገው ነገር ብቻ እንደታረቃቸው ግልጽ ነው እንጂ ከነሱ ጋር አሁን በጣም ብዙ ነገር ሲያወራ የነበረ ልጅ ነው። ስለ ሄርሜላ ጥላቻ አልወዳትም በጣም ብዙ ነገር ሲል የነበረ ሰው ነው ኤፍሬም። ሊታረቅ እንደማይችል ከሷ ጋር ግልጽ ነው። ግን ለሚፈልገው ለራሱ ዓላማ ሲል የማይፈልገው ነገር ውስጥ ገብቷል። ስለዚህ ኤፍሬም እንደማያምናቸው ሁላ ሄርሜላም አምርሽን ኤፍሬምን እንደማታምነው ግልጽ ነው። መንገድ ለምን ሸውድሻለሁኝ እንዴ? እኔ አንቺ ምን አድርገሽኛል? ያሳቅሽኝ ነገር አለ? የከለከልሽኝ ነገር አለ እንዴ? ልጅ አትይ ብለሽኛል አላልሽኝም እኮ ለምን እሳቅቃለሁ? ግርግርጹን አልነግርሽም እንዴ? እንዲባል በእግዚአብሔር እንዴ ስትሆኝ እኔ ራሴ ይሰማኛል እኮ። ተረጋጊ በቃ። እኔ ምን ወርብሻለሁ? ሁሌም ከጎንሽ ነኝ አይደል ያለሁት? ሁሌም አጠገብሽ ነኝ። የት ሄድብሻለሁ? ቆይ ራስሽ ማረጋጊ በቃ ማረጋጊ። ሄርሜላ በራስ መተማመን ይኖርሽ። እሱንም አሳመኘው ቅድሚያ ማለት ነው። እሱን ካሳመንሽው በቃ እነዚህ ነገሮች ያው እኔ ያው ብዙ ሰዎችን በጸባይ በመልካም አቀራረብ ነው የሚቀርበው አብርሽ እና እነዛ ነገሮች ያው ሊጎዱት ይችላሉ። ከዚህ በፊት የደረሱ ነገሮች ያው አይተናል አይደለ? በሩታም ይሁን በማንም በኩል ሰዎችን ማስከፋት አይፈልግም አብርሽ እና በዛ ልክ ሲቀርባቸው ሄርሜላ ደግሞ በጣም የምትፈራው ነገር ያን ነው። ሰዎችን ሊጎዱት ይችላሉ ብላ ነው ወይም ሊወስዱብኝ ይችላል። በጣም ብዙ ነገሮች ነው በውስጧ ያለው ያንን ነገር ነው። ሁሉም ነገር በእናትህ ራስን ጠብቅልኝ። በእግዚአብሔር በቃ አንተ ራስን ከጠበቅ እኮ እኔ በዚህ ልክ አልጨነቅም አይደል እንዴ? ቢያንስ ራስን ጠብቅልኝ። ከዛ ባለፈ በኋላ የትም ብትሄድ እኔ ኮንፊደንስ ይኖረኛል። ገባ? ግን ደግሞ ከአሁን አሁን ምን ብለው ሸወዱት፣ ከአሁን አሁን ምን አይነት ነገር ብለው ሸወዱት እያልኩ ነው እየተሰማኝ ያለው እንጂ እኔ ልጅን እንዳታይ ምናምን እንደዚህ አይነት ሰው አይደለሁም። እግዚአብሔር እኔ እንደዚህ አይነት ሰው አይደለሁም። እሺ ይሄ ሁሉ ደግሞ እንደዛ እየተናገርኩ የነበረው በቃ ያው ሴት ልጅ ነኝ ዝም ብዬ ስለተናደድኩኝ ነው። በጣም ይቅርታ። ግሬት ነው በቃ እኔ ለኔ ምንም አልተሰማኝም። የተናገርሽው ነገር ምን የተሰማኝ ነገር የለም። ብቻ አንቺ እኔ ልመኝ አንቺ ተረጋጊ በቃ ዋናው እንድትረጋጊ ነው የምፈልገው። ምንም የተፈጠረ ነገር የለም እያልኩሽ ነው በቃ ይሄን ብታይ በቃ እሺ በቃ አሁን እሺ ታረጋ እሺ እሺ ታረጋ እንታረቅ አሁን እንታረቅ ሁለቴ ሶስተኛ ለምን ነው የቀጣም ጠይቀኝ በጣም ተናድጄ በጣም ብዙ ነገር ተናግሬ ሊሆን ይችላል። በጣም አስቀይሜ ሊሆን ይችላል። ስላላመንኩ ምናምን ያም አላምንህም እየሸወድከኝ ነው ምናምን ያልኩህ እንዴት ነው ዝም ብሎ አንድ ነው እኮ ብለሻል ወጥሻል እኮ ይቅርታ እንደዛ ነው ባሉ እንጂ አሁን እንባይ ነበር የመጣው ቅድም እንደዛ ስትይ ማለት ነው። አዎ ተፈንቶ ነበር አካባቢ ይያካ ተቀበልሽና ለምን ምስል ቀምተሽኛ ነው እዚህ ጋር ግንባሬስ አሁን ሂድ እሺ አሁን ሂድ የት ቤት ይሄ ሳይጠፋ ኤዛ ሳይጠፋ ሊዳ አትዋ ይቅርታ በጣም እሺ ይቅርታ አንተ ግን ደግሞ በቃ እሱ እንዲደብረው እሱ እንዲከፋው እሱ አንገቱ እንዲደፋ እሱ እንዲሸወድ ስለማልፈልግ ነው። በጣም ይቅርታ ኤፍሬም። ምናልባት አንተ መጥፎ ነገር አስበህ ላይሆን ይችላል ወይም ደግሞ የራስን ፍላጎት ተከትለህ ሊሆን ይችላል። ማለት ፍላጎትን አውቃለሁ ከኔ ጋር እንደፈጠርን ነው። አንተን ፍላጎት በአጠቃላይ አውቀዋለሁ።